አንዳቸው ወተናል በዛሬው ቀን ሞሳላን መቀየር ነበረ በአንተ ንፍጣሚውን ካሰልጣኝ እኔ ምን እንደማረገው ማለት ነው አንተ የህይወቴ ልብ ድካም ነህ አንተ ማለት የህይወቴ ልብ ድካም ማለት ነው በዛሬው ቀን ምን አለ 90 ደቂቃ ተጫውቶ ቢወጣ በእግዚአብሔር እየሸኘነው ነው አይደል 90 ደቂቃ ተጫውቶ ቢወጣ ምን አለበት ዳክፖ አንተ ባዶ ጎል በመሳት ሲጀመር አንተ ተጫዋች አይደለም ውጣና በእናትህ ወይ እንደ ሌሎቹ ወይ ሞዴል ሁሉ ለሞዴልነትም አትሆንም ወይ ሁሉ ወይ ተሸከምና ገላግለን በእግዚአብሔር አንተ ሰውዬ ወይ ኳሱን በስርዓት ተጫወት ባዶ ጎል እንዴት ትስታለህ ባዶ ጎል በመሳት ለማንኛውም ቻምፒየንስ ሊግ ገብተናል ዋናው እሱ ነው ዛሬ የተረገመ የህይወቴ የተረገመ ቀን ነው ዛሬ በእውነት አሁን ስለ ሮቦ ቪዲዮ ስሪ ምን ብዬ ልስራ ማለት ከዚህ በላይ መጉደል የለም ምን ብዬ ልስራ አሁን ይሄን ራሱ ምሰራላችሁ በቃ ኮሜንት ስለተደጋገመብኝ ነው ምን ብዬ ነው ምሰራው ሁላችንም እነሱ ናቸው ለኛ ከተስፋ እስከ ውጤት የነበሩ ተጫዋቾቻችን የባሽ ተጫዋች የነበሩት እነሱ ናቸው እንዴ ሁሉም ሄዶ ካፒቴን ብቻ ነው የቀረው ማን ድጋሚ ራሱ እኮ ለማሰብ በጣም የሚያስፈራ ነገር ነው እንኳን ቪዲዮ ለመስራት በጣም ነው የሚያስፈራው ከዚህ ደግሞ ቀጥሎ ምን እንደሚያስፈራ ይንገራችሁ ዘንድሮ ያሳለፍነው እነዚህን የመሳሰሉ ልጆች ይዘን ያሳለፍነው መጥፎ ሲዝን ችግር የለውም በቃ እሺ ኢትስ ፋይን እኔ የሚመጡት 5 እና 6 አመታት በጣም ነው የሚያስፈራኝ ማርያም እኔ ጃሪ የክለብ የባሽ ተጫዋች አላ ደም ያለው ተጫዋች ከዛ ደግሞ ይሄ ከልጆቹ ጋር በደንብ የሚዋሃድ አሰልጣኝ እንተን እኔ ጃኒ ቀጣም ሲዝኑን የመጨረሻ ጨዋታችንን ዛሬ አይተናል ሊቨርፑል ሻምፒዮንስ ሊግ ገባ ያልሲ መቸን አርሰናላውያን እንኳን ደስ ያላችሁ ሁላችሁ ብቻ ኮፒ ሊንክ እና ሼር አድርጉት በጣም ደብሮኝ ነው ይሄን ቪዲዮ እየሰራው ያሉት መብርሃንን ከዚህ ሲዝን ሊቨርፑላውያን ለኛ በጎ ነገሩ አንድ በቃ በእድላችንም ቢሆን አውሮፓ ቻምፒየንስ ሊግ መሳተፋችን ነው ይሄን አመት ዳግም ማስታወስ አልፈልግም ሊቨርፑላውያን ከምሬን ነው መላችሁ በቃ እንኳን ተጠናቀቀን ያልኩኝ ግን ለነዚህ ሁለት ተጫዋቾች ስል እግዚአብሔርን ባያልቀን ያልኩት ሞሳላ ያለቀሰ ወጣ አረባክን ስሎት ምን አመጣ እስቲ ፍሪፖንግ በዛ ሰዓት ቀይሮ ምን አለ ምርጥ ነበር ተጫዋች ምን ለምን መቀየር ያስፈልገ ዛሬ መሐመድ ሳላ እያለቀሰ ነበር የወጣ እግዚአብሔርን ነው መላችሁ ሁለቱንም እናመሰግናለን ትልቅ ሌጀንድ ተጫዋቾቻችን ናቸው እኔ በሊቨርፑል ቤት ይተካሉ ብዬ ማላስባቸው በተለይ መሐመድ ሳላ የሚተካ ተጫዋች ይኖራል ሊቨርፑል አላቅም ብቻ ግን በጠንከር ነው ሊቨርፑልን በሄዱበት ሁሉ መልካሙን ሁሉ ቸሩን ሁሉ ይቅጠማቸው ሁሌም በልባችን ይኖራሉ እነሱ ሁሌም ይልነበረው ካለው ሊቨርፑል በስተመጨረሻም ፕሪሚየር ሊጉ ተጠናቀቀ የመጨረሻ ፕሪሚየር ሊግ ጨዋታችንን አንዳቻ በሆነ ውጤት አጠናቀን በክብር ሁለት ሌጀንዶቻችንን መሐመድ ሳላንና ሮበርትሰንን ሸኝተናል ማለት ነው መሐመድ ሳላ በሊቨርፑል ማሊያ የመጨረሻውን አሲስት አድርጓል ማለት ነው የሽኝት የመጨረሻው አሲስት ማለት ነው እንግዲህ ከሮቦ ጋር ከላይ በመታየት መልኩ በፍቅር ተቃቅፈው እኛንም ተሰናብተውናል ማለት ነው ሁለት ውድ ተጫዋቾቻችንን በሚቀጥለው ሲዝን አናያቸውም ግን ቢሆንም ለነሱ መልካሙን ሁሉ እንመኝላቸዋለን ለኛ ትልቅ አስተዋጽኦ ያደረጉት በሊቨርፑል ማሊያ መቼም ልንረሳቸው እማንችላቸው ሁለት ድንቅ ተጫዋቾቻችን ናቸው ማለት ነው እንግዲህ ሊቨርፑል በደከመ ሲዝንም ቢሆን ቻምፒየንስ ሊግ አረጋግጦ እንግዲህ የነገስንበትን መድረክ ቀጣይ አመት ፕሪሚየር ሊጉንም በልተን የነገስንበትን መድረክ በጥሩ ፐርፎርም አድርገን ቻምፒየንስ ሊጉንም ፕሪሚየር ሊጉንም እንደምናሳካ ተስፋ አደርጋለሁኝ ዛሬ ይሄን የግብጻዊ ኮከብ የሊቨርፑል ደጋፊዎች ብቻ አይደለም ቆሞ የሚሸኙት ኳስ የሚወድ ፕሪሚየር ሊጉን የሚወድ ሁሉ ቆሞ ይሸኘዋል መሐመድ ሳላህ ኢጅፕት ኪንግ እኔ በጣም ነው የምወደው በተለይ ጎል አስቆጥሮ ሱጁድ ሲወርድና ለጌታው ምስጋና ሲያቀርብ እኔ አክራሪም ልትሉ ትችላላችሁ ግን የምወደው ዩናይትድ ላይ አስቆጥሮ እንኳን ያችን ሱጁድ ሲወርድ ያለሱ ያለ ስሜት የተለየ ነው ያን ያህል እኔ እሱም ያደርገው ላደርግ ይችላል ግን ያ ነገሩ ራሱ ይናፍቀኛል አሁን ሳስበው ፕሪሚየር ሊጉ ካያችሁ ምርጥ 11 አሁን የኔም ቤስት 11 ውስጥ እሱ ይመደባል እምነት ስለሚጋራይ ብቻ አይደለም በርግጥ በወጥነት ሰዎች ቁጥሩ ይሄ ነው ዩቲዩብ ቅድም ዴስ ቲቪ ፕሪሚየር ሊግ ላይ ቲቪ ላይ ያነሳሁት ነው በጣም ነው የሚያስፈራው በወጥነት የሊቨርፑል ደጋፊዎች ዛሬ አውሮፓ ላይ ዓለም ላይ ያሉ ክለቦች ጋር ተካሻ ቀና እንድትሉ ዳግም በርግጥ ድሮም ሊቨርፑል ትልቅ ክለብ ነበር ግን የሱ መመለስ በክለብ ሰራዊት ውስጥ ትልቁን አስተዋጽኦ አድርጓል ዛሬ ላይ ተካሻ ከማንንም ጋር አፉን ሞልቶ እንዲያወራ ከትልቁ ባለ የታሪክ ተቀናቃኙ ሊቨርፑል ማንቸስተር ዩናይትድ ጋር እንዲጋራ ያደረገ ሰው ነው ትልቁን አብዮት በሊቨርፑል ያነሳ ሰው ነው መቼም ሊረሳ የማይችል ሰው
በዛ ላይ ስብዕናው ደግሞ የሌላ ክለብ ደጋፊም በፍቅር የሚወደው እና ዛሬ የሊቨርፑል ደጋፊ ብቻ አይደለም ሰላህን ቁሞ የሚሸኘው። በእርግጥ ዛሬ ብዙ ሰዎችን እየሸኘን ነው። ይሄን ላስቀድም ብዬ ነው። ገና አለ ትልቁ ፔፕ አለ፣ ስለሱ እንሰራለን። እስቲ ግን ስለ ሞ ሽኝት የተሰማችሁ ሞ ማለት የለብኝም መሐመድ ሳላህ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ጀማው። የፈራነው ቀንም ደርሶ ዛሬ ሌጀንዳችንን ሞ ሳላህ እና አንዲ ሮበርትሰንን ሸኝተናል። ዳግመኛ ላይ መልሱ ጀማው። ሌጀንዶቻችን የፕሪሚየር ሊግ ሌጀንድ የሊቨርፑል ብቻ አይደለም፣ የፕሪሚየር ሊግ ሞ ሳላህ ምን አይነት ኬሪር ነበር በሊቨርፑል ቤት! ምን አይነት ኬሪር! 2 ፕሪሚየር ሊግ፣ 2 ካራባው፣ 1 ኤፍኤ ካፕ፣ 1 ቻምፒየንስ ሊግ። የማንቸስተር ዩናይትድ አባት እንዲህ እየለጠለጠ እያስደሰተኝ አንጀታችሁ ቅጥል እያደረገልኝ የማንቸስተርን ምን አይነት ኬሪር ነው! ስንት ደስታየን በሞ ሳላህ በአንዲ ሮበርትሰን በሄዱበት ይቅራቸው ጀማው። የሚገርሙ ሌጀንዶች የፕሪሚየር ሊግም የሊቨርፑልም ሁሌም በውስጣችን ውስጥ ይኖራሉ። ሞ ሳላህ ኢጂፕሽያን ኪንግ ማንቸስተር እየጠለጠ አስደስቶኝ ምን አይነት ኬሪር! ትላንት ለእኛ በጣም የከባድ ቀን ነበረ፣ በዛውም ልክ ለሊቨርፑሎችም መጥፎ ቀን ነበረ። እንደምታዩት መሐመድ ሳላህ ተሸኝቷል። ኪንግ ሞ ኢጂፕሽያን ኪንግ እሱም ተሸኝቷል። ሌላ ሮበርትሰንም ተሸኝቷል። ሁለቱም ሌጀንዶች ናቸው። ልክ እኛ መጥፎ ቀን እንዳሳለፍን ሁሉ እናንተም እንደዛ አይነት ቀን እንዳሳለፋችሁ ነው የሚሰማኝ። የምርኔ ሞ ሳላህ በጣም ነው የምወደው። በእኛ ኤራ ያለ በጣም ጀግና ተጫዋች ነው። ለእኛ ናይትሜር ነበረ። በቃ ከሊቨርፑል ጋር ጌም አለን ካልን ሲቲ ከሊቨርፑል ተጫውተው ሁሌ ጎል የሚያገባብን እንደ በቃ ኖርማል ነገር ማለት ነው። ያን የመሰለ ትልቅ ሲቲ ቲም ላይ ማለት ነው። እና ሊጉን ደግሞ ምን ያህል ዶሚኔት እንዳደረገው በየአመቱ 20 ጎል የሚያገባ በጣም ጀግና ተጫዋች ነው። ቴንክስ ሞ ሳላህ፣ ቴንክስ ሮበርትሰን ማለት እንችላለን። እንግዲህ አምና ኪንግ ኬዲቢ እና የርገን ክሎፕ ወጡ፣ ዘንድሮ በርናንዶ ሲልቫ እና ፔፕ ጋርዲዮላ ወጡ ማለት ነው። ይህ ምን አይነት የሚያምር በጣም በእንግሊዝ ፕሪሚየር ሊግ ታሪክ ከባድ ፉክክር የታየበት ኤራ ነው ያለቀውና አይ ቲንክ ሪስፔክት ያገባል። ግን ካሁን በኋላ ለአዲስ ኤራ መዘጋጀት አለብን። የኛ ኤራ የ10 ዓመታት ጄኔሬሽን አብቅቷል ማለት ነው። ለማንኛውም ሞ ሳላህ በጣም ስለምወደው ቪዲዮ ሳልሰራ እንዳልቀር ብዬ ነው። ይመቻችሁ። ሲዝናችን አልቋል። በጣም ኢሞሽናል የሆነበት ሲዝን ነበረ። ለሞ ሳላህ ምንም አይነት ኢሞሽንስ ይገባዋል ብዬ አስባለሁ። በጣም ፊል አድርጌበት ነበረ። ከምነግራችሁ በላይ ስሜት መለወጥ ነበር። ለአንዲ ሮበርትሰን በጣም ስሜታዊ ነበር። ሊቨርፑል ጌሙ ጥሩ አልነበረም። የሚቀጥለው አመት ጥሩ ሲዝንን ይዞ እንደሚመጣ እጠብቃለሁ። ለአርሰናሎች እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችንም ተሰባስበን ጥሩ ጌምን አይተናል። ለሊቨርፑል ግን በብሬንፎርድ አንፊልድ ላይ ነጥብ መጣል ተቀባይነት የለውም። የሚቀጥለው አመት ከሊቨርፑል ብዙ ነገር እጠብቃለሁ። እስኪ እያንዳንዳችሁ ያላችሁን ሀሳብ አስተያየት ኮሜንት ስር አስቀምጡልኝ። ይመቻችሁ ፋሚሊ። አቦች ቀን ባትኖር ምን አለበት በፈጣሪ ስም። መሐመድ ሳላህ አልቅሶ አስለቀሰን፣ አራጨን እንባችንን። ጋይስ ምን አይነት የሚያስጠላ ደባሪ! በእግር ኳስ ሁሌም የማትቀር ሁሌም የማትፋታን እች ቀን ብትኖር ሌጀንዶቻችንን ከዋክብቶቻችንን የምንወዳቸውን የምናደንቃቸውን እንደ አይን ብሌን የምንሳሳላቸውን ተጫዋቾች የምንለይበት ቀን ነው። መሐመድ ሳላህ በአንፊልድ በእንባ ተራጭቶ በርካቶችን አስለቅሶ አንብቶ አንፊልድን ለአንዴና ለመጨረሻ ጊዜ ተለያይቶ ተሰናብቶ ሄዷል። መሐመድ ሳላህ ምን አይነት አስደናቂ ተጫዋች ነበርክ! ምን አይነት ንጉስ! ደጋፊዎችን መስክረውልሃል። ዛሬ ከግሬትነስ ወደ ግሎሪነስ ማለትም ከታላቅነት ወደ ሌላ ታላቅነት ወደ አይነኬነት ያመጣህን አንተ ንጉሳችን ነህ ብለው መስክረውልሃል። ሁላችንም መስክረንልሃል። በሄድክበት ይቅና። እንወድሃለን። ከልብ እንናፍቃለን። መሐመድ ሳላህ ጋይስ እንግዲህ በእንባ ሸኝተነዋል። ምን ተሰማችሁ? ምን አይነት አስቀያሚ ስሜት በውስጣችሁ እየተሰማችሁ ይሆን? በተለይ ደግሞ የሊቨርፑል ደጋፊዎች ቀያዮቹ የት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምንም ያህል ቢያሰቃዩንም ልጠላቸው ግን አልቻልኩም። አላሻችሁ ያው ሰው የሚለው ግን እንደዚህ ደጋፊ እንዴት እነዚህ ልታረንቃችሁ ይችላል ልትል ትችላለህ። ግን እኔ ቢያናዱኝም ሲቲን አሁን ያኔ ብዙ ጊዜ ቢያሰቃዩንም የደርቢ ጨዋታዎች ላይ ነገር ግን አሁን ስታስቡበት ከችሎታችሁ የመጣ ፉትቦልን አፕሪሺየት እያደረጋችሁ ስትመጡ እያወቃችሁ ስትመጡ የተጫወቱበትን መንገድ ስታስቡ በቃ ይመቻችሁ። አፕሪሺየት ከማድረግ ውጭ ሌላ ነገር የምታደርጓት የለም። ላደግፈው ናም ትችላለህ፣ ግን በቃ ከሌሊቱ ሰጥተህ ማለፍ ግድ ይልባል። ለሁለቱም ማለት ነው። መሐመድ ሳላህ ቁጥሩም ይናገራል።
ለሊቨርፑል እንግዲህ የምን ጊዜ ቶፕ አሲስተራቸው ነው። ከእንደገናም አልፎ ግብ አስቆጣሪያቸው ላይ ደግሞ ሶስተኛ ተቀምጧል ከክንፍ የተነሳ ማለት ነው። አንዲ ሮበርትሰንም እንደዛው ሌፍት ባክ ፖዚሽን ላይ የፕሪሚየር ሊግ አይቶት ከሚያውቁት ተጫዋቾች ውስጥ አንዱ ፎር ሹር ዋን ኦፍ ዘ ቤስት በቦታው ፎር ሹር ያለንም ጥርጥር። ለዛውም ትራንስፎርም ያደረገበት መንገድ ከሲቲ መጥቶ ብዙ ሳይጠበቅበት ክሎፕ ደግሞ እዚሁ ማንሳት የሚፈለግ ሰው ቢኖር ክሎፕ ነው። እነዚህ ሁለት ተጫዋቾች ከምን ወደ ምን እንደቀየራቸው ክሬዲት የሚገባው ለክሬዲት መስጠት ግድ ይልብናል ማለት ነው። እና ያ የሊቨርፑል ደጋፊዎች ቴንኪዩ ማለት ግድ ይልባቸዋል። ቴንኪዩ ማለት አለባቸው። እንደ ፕሪሚየር ሊግ ደግሞ ተመልካቾች ደግሞ እኛም ቴንኪዩ መሐመድ ሳላ፣ ቴንኪዩ አንዲ ሮበርትስ ሌቭሉን ከፍ ካረጋችሁ ሰዎች ውስጥ አንዱ ደግሞ ናችሁ ያለፉት ሲዝኖች ውስጥ። አሁን ደግሞ ቀስ በቀስ ያው ሁሌም ኳስ ይቀጥላል። ምንም ማድረግ ይቻላል። እንቀጥለዋለን። ከባድ ፌርዌሎች አጋጥመውናል። እንግዲህ ሆፕፉሊ ሌቭላችን ሳይቀንስ መቀጠል የምንችልበት ነገር ይፈጠራል ብዬ ተስፋ አደርጋለሁ። ያ ከባድ ታፍ ዴይ ዛሬ ታፍ ዴይ ነው። በመጨረሻም የአንፊልዱ ጥበበኛ ሞሳላ ከነገሰበት አንፊልድ ምድር በንባ ተሰናበተ። ሞሳላን የምትወዱ እስኪ የታላችሁ? በሁሉም ደጋፊዎች የሚወደደው ግብፃዊ የፊት መስመር ተጫዋች መሐመድ ሳላ እንደዚህ አይነት ቦታ መልቀቅ ከባድ ነበር በማለት በርካታ ስኬቶችን ካስመዘገበበት አንፊልድ ምድር በይፋ ተሰናብቷል። ሳላ በሰጠው አስተያየት በህይወቴ ሙሉ ያላለቀስኩት ለቅሶ ነው ያለቀስኩት ሲልም ተደምጧል። ይህንን ቦታ መልቀቅ በጣም ከባድ ነበር ያለው ሞሳላ ስሜታዊ ሰው አይደለሁም፣ ነገር ግን ይህ የተለየ ነው ሲልም ተናግሯል። ታዲያ እናንተስ የሞሳላ መልቀቅ ምን ተሰማችሁ? ሐሳባችሁን አጋሩኝ። በጣም በሚያሳዝን ሁኔታ ይህ ዓመት አለቀ። ያለ ሳላህ በቃ ቀጣይ ዓመትን ልንጫወት ነው። ሳላም በቀላሉ ተሰናበት ነው ማለት ነው። ሞሳላ ይሄ ብቻ ሪስፔክት ለሊቨርፑል አይገባው። በማንቸስተር ዩናይትድ ቤት በአርሰናል ቤት ይሄን ያህል የሰራ ሌጀንድ ቢኖር ከዚህ በላይ ክብር ይገባዋል። በእንባ ብቻ አይደለም የተሸኘ ነው ሞሳላ ከዚህም በላይ ስለሚገባው ኢጂፕሽያን ኪንግ። እኔ እንጃ እስካው ሰርቢውን ደግሞ ምን እንደምንሆን አላውቅምና ሞሳላ ከዚህ በላይ ክብር ይገባዋል። የሊቨርፑል ደጋፊዎች ከዚህ በላይ ክብር ልንሰጠው ይገባን ነበር። ነገር ግን እሱ ኢጂፕሽያን ኪንግ ብቻ አይደለም። በቃ እኔ ቃል ኤክስፕረስ ለማድረግ እሱም ብቻ ይከብደናል። ቃል አይገልጸውም። ሞሳላ እኛ የሊቨርፑል ደጋፊ ያላየነውን ነገር አሳይቶናል። ከ30 ዓመት ጥበቃ በኋላ ከኤርገን ክሎፕ ጋር በመጀመሪያ ዓመት ሪከርድ ሲሰብር 32 ጎሎችን በፕሪሚየር ሊግ አስቆጥሮ ከዛም በኋላ በቃ የሊቨርፑል የምንጊዜም ሶስተኛ ጎል አስቆጣሪ በቻምፒየንስ ሊጉ ደግሞ የመጀመሪያው ነበረ። ሞሳላ ኢጂፕሽያን ኪንግ ስለሱ አውርቼ ስለማልጠግብ ዳጊም እንደኔ ተመሳሰለኛለች። ቃል የለኝም። በቃ ሁላችሁም እስኪ ሊቨርፑልያን ሁላችሁም እየገባችሁ ስለ ሞሳላ የሚሰማችሁን እያንዳንዳችሁ ኮሜንት ስራ አስቀምጡልኝ። ቤቱን ደግሞ ዳጊ ዲያዝና ኢዙብታን ፎሎ ማድረጋችሁ አትርሱ። ሁላችን በደንብ ደግሞ ይሄን አካውንት ኮፒ ሊንክ ፎሎ ይደረግ። ፋሚሊ እንግዲህ ይመቻችሁ። ስለ ሞሳላ ያላችሁ ነገር ኮሜንት ላይ ፒሲ ሮቦ ሁሌም ትችላላችሁ። እናቴን የምሬ በልቆችን ትኖራላችሁ። ሁሌ በጣም ነው ስሜት የሚያስፈላ ሞሳላ ለእኛ ምን እንደሆነ ማንም ያውቃል።